ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። የኦሮሚያ ብሔራዊ ክልላዊ መንግሥት የፓርቲ አፈጻጸም ግምገማ ጀመረ። አወዛጋቢውን የምዕራብ ትግራይ አካባቢ ከአማራ ክልል የታጠቁ ኃይሎች ሙሉ በሙሉ ነፃ ከማድረግ ውጪ አማራጭ የለም ሲሉ ፕሬዝዳንት ታደሰ ወረደ ተናገሩ። ተፈላጊው የፋኖ አባል በቁጥጥር ስር ዋለ። የኢትዮጵያ አየር መንገድ 9 አዳዲስ ቦይንግ 787-9 ድሪም አውሮፕላኖች ግዢ ማጠናቀቁን በይፋ አስታወቀ። ራሷን በብሩሽ የምታጸዳው ላም የኦስትሪያ የእንስሳት ተመራማሪዎችን አስገረመች። የኡጋንዳ የተቃዋሚ ፓርቲ መሪ ቦቢ ዋይን ምርጫው ስለመጭበርበሩ ማስረጃ አለኝ ሲል ተደመጠ። ፕሬዝዳንት ዶናልድ ትራምፕ ለሶስተኛ ጊዜ የህዳሴውን ግድብ ግንባታን ወጪ አሜሪካን መሸፈኗን ተናገሩ። ፕሬዝዳንት ትራምፕ ዩናይትድ ኪንግደም የቻጎስ ደሴቶችን ሉዓላዊነት ለሞሪሸስ ለማስረከብ የያዘችው ዕቅድ ትልቅ የሞኝነት ተግባር ነው ሲሉ ገለጹ። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሠራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነፃነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎቹም አቅራቢያ ከተሞች በመግዛት መታደም ትችላላችሁ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት። የኦሮሚያ ክልላዊ መንግሥት የፓርቲ አፈጻጸም ግምገማ ጀመረ። በኦሮሚያ ክልል የመንግስትና የፓርቲ ሥራ አፈጻጸም ግምገማ ተጀምሯል። የ2018 በጀት ዓመት ሁለተኛ ሩብ ዓመት የመንግስትና የፓርቲው አፈጻጸም ግምገማ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳን ጨምሮ ከፍተኛ የሥራ ኃላፊዎች በተገኙበት በአዳማ ከተማ እየተካሄደ ይገኛል። ርዕሰ መስተዳድሩ በዚህ ወቅት እንዳሉት በክልሉ የተገኙ ስኬቶችን አጠናክሮ በማስቀጠልና የተስተዋሉ ድክመቶችን በማረም የተሻለ ውጤት ለማምጣት መስራት ይገባል ብለዋል። በተለይም ሰላምና መረጋጋት፣ የዲሞክራሲ ስርዓት ግንባታ፣ የዜጎች የቁጠባ ባህልን ማሳደግ፣ መልካም አስተዳደር፣ ቀልጣፋ አገልግሎትና ሌሎች መስኮች ላይ ትኩረት ሊሰጣቸው እንደሚገባ አስገንዝበዋል። አወዛጋቢውን የምዕራብ ትግራይ አካባቢ ከአማራ ክልል የታጠቁ ኃይሎች ሙሉ በሙሉ ነፃ ከማድረግ ውጪ አማራጭ የለም ሲሉ ጀነራል ታደሰ ወረደ ገለጹ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አወዛጋቢውን የምዕራብ ትግራይ አካባቢ ከአማራ ክልል የታጠቁ ኃይሎች ሙሉ በሙሉ ነፃ ከማድረግ ውጪ የታሰቡ አማራጮች ሁሉ መቆም አለባቸው በማለት አሳስበዋል።
ጀነራል ታደሰ የአካባቢውን የትግራይ ተፈናቃዮች ደህንነታቸው በተጠበቀ ሁኔታ ለመመለስና የትግራይን ህገ መንግስታዊነት ለማረጋገጥ ከፌዴራል መንግስቱና ከአፍሪካ ህብረት ፓናል ጋር ወደፊት ሰፊ ውይይቶች ማድረግ እንደሚያስፈልግ ትናንት በተከበረው የጥምቀት በዓል ላይ መናገራቸውን የክልሉ ኮሚኒኬሽን ቢሮ ባሰራጨው መረጃ ጠቅሷል። ጀነራል ታደሰ ትግራይ በጦርነቱ ከደረሰባት የኢኮኖሚ ውድመት እንድትወጣ ለማድረግ ተሰርቷል ያሉት ሴራ የትግራይን ህዝብ ህልውና አደጋ ላይ እንደጣለው በመግለጽም ክስ አሰምተዋል። ተፈላጊው የፋኖ አባል በቁጥጥር ስር መዋሉ ተገለጸ። በፓዊ ወረዳ ቀጠና 2 መንደር 24 ቀበሌ በጸጥታ ኃይሎች በተደረገ ኦፕሬሽን የጽንፈኛው ፋኖ አባል በቁጥጥር ስር ውለዋል። የፓዊ ወረዳ ዋና አስተዳዳሪ አቶ ይርጋ አሰፋ እንደተናገሩት በቀጠና 2 መንደር 24 ቀበሌ የሚከበረውን የቅዱስ ሚካኤል ዓመታዊ የንግስ በዓል ያለምንም የጸጥታ ችግር ለማክበር ለጸጥታ ኃይሎች ልዩ ስምሪት ተሰጥቶ በተደረገው ብርቱ ክትትል የጽንፈኛው ፋኖ አባል ደፈጣ በያዘበት በከበባ ከነሙሉ ትጥቁ መያዝ እንደተቻለ ገልጸዋል። ውቤ ጌቱ የተባለው የጽንፈኛው ፋኖ አባል ከዚህ ቀደም በፓዊ ከተማ ፖሊስ ጣቢያ ላይ ቦምብ የጣልና ለከተማዋ ሽብር ለመፈጸም ተደጋጋሚ ተልዕኮ የሚቀበል መሆኑን በቂ መረጃዎችና ማስረጃዎች አሉን ያሉት ዋና አስተዳዳሪው ይህን ተግባር ለፈጸሙ ለ22ኛ ክፍለ ጦር፣ ለ95ኛ ክፍለ ጦር፣ ለወረዳው ፖሊስና ሚሊሻ ምስጋናቸውን አቅርበዋል። በጫካ ሆነው የተለያዩ የሽፍትነት ስራን እየሰሩ በተለያዩ ጊዜያት ሰውን በማገት በመዝረፍና በማሰቃየት ህዝብን ሲያማርሩ የነበሩ ጽንፈኞችን በአካባቢው የጸጥታ መዋቅርና በሰላም ወዳዱ ህዝብ ተባባሪነት ከገቡበት ገብቶ ከነሙሉ ትጥቃቸው በቁጥጥር ስር የማዋሉ ስራ ተጠናክሮ ይቀጥላል ብለዋል። የኢትዮጵያ አየር መንገድ 9 አዳዲስ ቦይንግ 787 9 ድሪም ላይነር አውሮፕላኖች ግዢ ማጠናቀቁን በይፋ አስታወቀ። አየር መንገዱ የያዘውን የቪዥን 2035 ስትራቴጂያዊ ዕቅድ ለማሳካትና የመንገደኞች ቁጥርን በከፍተኛ ደረጃ ለማሳደግ ያለመ ነው። የአውሮፕላኖቹ ብቃት እነዚህ አዲስ የተገዙት የ787-9 ሞዴሎች ለረዥም ርቀት በረራ ተመራጭ ሲሆኑ በተለይም ወደ ሰሜንና ደቡብ አሜሪካ ለሚደረጉ በረራዎች ትልቅ አቅም ይፈጥራሉ። የርክክብ መርሃ ግብሩ በውሉ መሰረት አውሮፕላኖቹ ከፈረንጆቹ 2031 እስከ 2033 ባሉት ዓመታት ውስጥ በደረጃ ለኢትዮጵያ አየር መንገድ የሚረከቡ ይሆናሉ። ይህ ግዢ ለአየር መንገዱ ምን ፋይዳ እንዳለው ሲገለጽም አውሮፕላኖቹ እጅግ ዘመናዊ በመሆናቸው ከሌሎች አውሮፕላኖች ጋር ሲነጻጸሩ የ20 በመቶ የነዳጅ ቁጠባ ያስገኛሉ። ይህም በዓለም አቀፍ ደረጃ የነዳጅ ዋጋ መናር ወቅት አየር መንገዱን ትርፋማ ያደርገዋል። የመዳረሻዎች መስፋፋት አዳዲሶቹ አውሮፕላኖች አዲስ አበባን ከዓለም ዙሪያ ካሉ ራቅ ያሉ ከተሞች ጋር ያለምንም ማረፊያ በቀጥታ ለማገናኘት ያስችላሉ። የተወዳዳሪነት አቅምን በተመለከተም ግዢው አየር መንገዱ በዓለም ያለውን የገበያ መሪነት ከማጠናከር ባለፈ በዓለም አቀፍ ደረጃ ከሚገኙ ትልልቅ አየር መንገዶች ጋር እኩል እንዲወዳደር ያደርገዋል ተብሏል። የኢትዮጵያ አየር መንገድ በአሁኑ ወቅት ከ140 በላይ አውሮፕላኖች ያሉት ሲሆን በቀጣይ ዓመታትም ይህንን ቁጥር በከፍተኛ ደረጃ ለማሳደግ ከቦይንግ እና ኤርባስ ኩባንያዎች ጋር መሰል ግዢዎችን እየፈጸመ ይገኛል። ክቡራትና ክቡራን ቤተሰቦቻችን ወደ ውጭ መረጃዎች ከማለፋችን በፊት አጠር ያለች ድንቃድንቅ መረጃ ወደ እናንተ አደርሳለሁ። ራሷን በብሩሽ የምታጸዳው ላም የኦስትሪያ የእንስሳት ተመራማሪዎችን አስገርማለች። ላሟ ብሩሹን ወይም መጥረጊያውን ለተለያዩ ዓላማዎች ሆን ብላ ትጠቀምበታለች። የብሩሹን ሻካራ ክፍል ለጀርባዋ፣ ለስለስ ያለውን ክፍል ደግሞ ለሆዷና ለጡቶቿ ትገለገልበታለች። ይህ በላሞች ታሪክ ውስጥ መሳሪያን ለግል አገልግሎት ሲጠቀሙ በሰነድ የተደገፈ የመጀመሪያው ክስተት እንደሆነ ተገልጿል። ሳይንቲስቶች ላሞች ያላቸው የማሰብ ችሎታ እጅግ ዝቅ ያለ ተደርጎ እንደሚገመት ያምናሉ። የኡጋንዳ የተቃዋሚ ፓርቲ መሪ ቦቢ ዋይን ምርጫው ስለመጭበርበሩ ማስረጃ አለን ሲል ተደመጠ። በአንዳንድ የአገሪቱ ክፍሎች በተከሰተው ሁከትና አጨቃጫቂ የነበረው ፕሬዝዳንታዊና የምክር ቤት ምርጫ በሚሊዮኖች የሚቆጠሩ ሰዎች ድምፅ ከሰጡ በኋላ አብዛኛው የኡጋንዳ ሕዝብ ወደ መደበኛ ኑሮ ተመልሷል።
የ81 ዓመቱ ፕሬዝዳንት ዩዌሪ ሙሴቬኒ 72 በመቶ ድምፅ በማግኘት አሸናፊ መሆናቸውን አውጀዋል። ቦቢ ዋይን በመባል የሚታወቀው የቀድሞ ሙዚቀኛ ሮበርት ኪያጎላኒ 25 በመቶ ድምፅ አግኝቷል። የቦቢ ዋይን ብሔራዊ አንድነት መድረክ ኢኒዩፒ ፓርቲና ሌሎች ሁለት ፕሬዝዳንታዊ እጩዎች በድምፅ መስጫ ወቅት ማስፈራራትና የፓርቲ ተወካዮችን ከምርጫ ጣቢያዎች መከላከልን ጨምሮ ሕጋዊ ጥሰቶችን በመግለጽ ውጤቱን ውድቅ አድርጓል። የተባበሩት መንግስታት ድርጅት በተጨማሪም የምርጫው ሂደት በሰፋፊ ጭቆናና ማስፈራራት የተወጠረ ነበር ብሏል። የአገሪቱ የምርጫ ኮሚሽን ሙሴቬኒ ማሸነፋቸውን ባወጀበት ቀን ቦቢ ዋይን በማህበራዊ ሚዲያ በቪዲዮ ቀርቦ ቤታቸውን በፖሊስና በሌሎች ባልታወቁ ሰዎች በመወረሩ ለመደበቅ መገደዳቸውን ለደጋፊዎቻቸው ተናግረዋል። እንደሚፈልጉኝ አውቃለሁ፣ ነገር ግን ቢሳካላቸውና ቢያገኙኝ ምንም ቢያደርጉኝም ይህን ለእናንተ ለዩጋንዳውያን ልነግራችሁ እፈልጋለሁ ሲሉ በቪዲዮ ተናግረዋል። አክለውም በምርጫው ኮሚሽን ሊቀመንበር ሲሞን ባያባካማ የሚታወጀውን ማንኛውንም ነገር አንቀበልም፣ ምክንያቱም እነሱ እያወጁ ያሉት ውጤቶች የውሸት ናቸውና በምንም መልኩ በምርጫው ጣቢያ የተከሰተውን ነገር አያንጸባርቁም ብለዋል። ተቃዋሚዎች መንግስት ተቃውሞውን በኃይል ለማፈን ኢንተርኔትን በመዝጋትና ተቃዋሚዎችን በማሰር ላይ ነው ብለዋል። ሙሴቬኒ በበኩላቸው የቦቢ ዋይን ፓርቲ ሀገሪቱን ለማተራመስ እየሞከረ ነው ብለዋል። ፕሬዝዳንት ዶናልድ ትራምፕ ለሶስተኛ ጊዜ የህዳሴውን ግድብ ግንባታ ወጪ አሜሪካ መሸፈኗን ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን የመጡበትን አንደኛ ዓመት አስመልክቶ ባደረጉት ንግግር የታላቁ ህዳሴ ግድብ ግንባታ ወጪው በሀገራቸው መሸፈኑን ተናግረዋል። ፕሬዝዳንቱ ስልጣን ላይ በቆዩባቸው ጊዜያት 8 ጦርነቶችን እንዳስቆሙ ገልጸው ኢትዮጵያና ግብፅም በህዳሴው ግድብ ምክንያት ሊያደርጉት የነበረውን ጦርነት ማስቆማቸውን ገልጸዋል። ኢትዮጵያ በናይል ወንዝ ላይ በገነባችው ትልቅ ግድብ ምክንያት ግብጾች ተጎድተዋል፣ ውሃቸው ቀንሶባቸዋል። የናይል ወንዝ ግብፅ ውስጥ ያለ ይመስለኝ ነበር። ይህን ጉዳይ መፍታት እፈልጋለሁ ብለዋል ፕሬዝዳንት ዶናልድ ትራምፕ። የግድቡን ግንባታ ወጪ ማን እንደሸፈነው ታውቃላችሁ? እኛው ነን ያሉት ፕሬዝዳንት ትራምፕ በኢትዮጵያና ግብፅ መካከል ያለውን አለመግባባት የመፍታት እቅድ እንዳላቸውም ተናግረዋል። ስለ ኢትዮጵያ ህዳሴ ግድብ በተደጋጋሚ ሲናገሩ የሚሰሙት ፕሬዝዳንት ዶናልድ ትራምፕ ከዚህ በፊትም የግድቡን ወጪ ሀገራቸው መሸፈኗን ገልጸዋል። የኢትዮጵያ መንግስት በይፋ ፕሬዝዳንት ትራምፕ የህዳሴው ግድብ ግንባታ ወጪን በአሜሪካ መሸፈኑን አስመልክቶ ያደረጉትን ንግግር በተደጋጋሚ ውድቅ አድርጎታል። ሙሉ ለሙሉ ግንባታው ተጠናቆ ኃይል ማመንጨት የጀመረው ታላቁ የኢትዮጵያ ህዳሴ ግድብ የግንባታው ወጪ በኢትዮጵያውያንና በመንግስት ወጪ መሸፈኑ ተገልጿል። ፕሬዝዳንት ዶናልድ ትራምፕ ዩናይትድ ኪንግደም የቻጎስ ደሴቶችን ሉዓላዊነት ለሞሪሼስ ለማስረከብ የያዘችው እቅድ ትልቅ የሞኝነት ተግባር ነው ብለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ብሪታንያ የቻጎስ ደሴቶችን ለሞሪሼስ ለመስጠት መወሰኗ ዋሽንግተን ግሪንላንድን ለመቆጣጠር ከፈለገችባቸው ምክንያቶች መካከል አንዱ መሆኑን ጠቁመዋል። የግል ንብረታቸው በሆነው ትሩዝ ሶሻል ላይ ባጋሩት መልእክት የዩናይትድ ኪንግደም የቻጎስ ደሴቶችን ሉዓላዊነት ለሞሪሼስ ለማስረከብ ያቀደችው እቅድ የታላቅ ሞኝነት ተግባር ነው ብለዋል። በሚያስደነግጥ ሁኔታ የእኛ ብሩህ የኔቶ አጋር ዩናይትድ ኪንግደም በአሁኑ ጊዜ የዲያጎ ጋርሺያ ደሴትን ወሳኝ የአሜሪካ ወታደራዊ ቤዝ ጣቢያን ለሞሪሼስ ለመስጣት አቅዳለች። እናም ይህንን ያለ ምክንያት ያደርጋሉ ብለዋል። ቻይናና ሩሲያ ይህንን የድክመት ተግባር እንዳስተዋሉ ምንም ጥርጥር የለውም። እነዚህ ጥንካሬን ብቻ የሚያውቁ ዓለም አቀፍ ኃያላን ናቸው። ለእነዚህ ነው ዩናይትድ ስቴትስ ኦፍ አሜሪካ በእኔ መሪነት ከአንድ ዓመት ወዲህ ከመቼውም ጊዜ በላይ እየተከበረች ነው ሲሉ ተደምጠዋል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሰራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ
የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነፃነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎቹም አቅራቢያ ከተሞች በመግዛት መታደም ትችላላችሁ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት